ሰላም ተማሪዎች ያላችሁ በሰላማችሁ ይብዛ። ዘጠነኛ ክፍል የባዮሎጂ መምህራችሁና ፖሊዮን ተስፋዬ ነኝ ከሉሲ ብሪጅ አካዳሚ። ምንድነው ዲስከስ እያደረግን የምንገኘው? we are talking about what the new chapter አይደለ the characteristics and classification of organism በሚለው ቻፕተራችን ላይ ነው እየተማማረ የምንገኘው። today's topic of discussion የሚሆነው ከዚህ በፊት ያነሳነው ቶፒክ ላይ በደንብ ኢንዴፕዝ የምንገባበት okay we are going to be discussing about who discovered what ስለ ታክሶኖሚ ምንነት who is the father of taxonomy ከዛስ በፊትስ እንዴት ብለው ነበረ የተለያዩ ሳይንቲስቶች ስፔሲፊካሊ ደግሞ አሪስቶትል ምን ብሎ ነበረ ኦርጋኒዝሞችን ወይ ደግሞ ሊቪንግ ቲንግስን እንዴት ብሎ ነው የከፈለው የሚለውን ነገር እንመለከታለን ኦኬ ከዚህ በፊት የነበረው ሴሽናችን ላይ እንደምታስታውሱት we have described አይደለ the different characteristics of a living thing አንድ ነገር living thing ነው ሲባል ከነን living thing በምን ይለያል የሚለውን እንደ characteristics ነው እንጂ አንድ ስፔሲፊክ የሆነ ነገር እንደሌለ እሱንም አንስተን ያየንበት ሴሽን ነበረ እሱን ያላያችሁ ካላችሁ please go back and watch that video okay እንደ መንደርደሪያ ሀሳብ ስለሚሆናችሁ እጅጉን አብስቶ clear የሆነ ኮንሰፕት ስለሚኖራችሁ ከመነሻው go back and watch 2.1 today's topic of discussion is going to be about 2.2 as always www.lucybridgeacademy.com ዌብሳይታችን ነው በጣም የተለያዩ AI ፖድ የሆኑ ሾርት ኖቶችን የምታገኙበት ከ10 ሺህ በላይ ጥያቄዎችን የያዘ የኩዌስችን ባንክ ከ5 በላይ ቋንቋ አንደርስታንድ እንድታደርጉ የሚያግዛችሁ የራሳችሁ የሆነ ፐርሰናላይዝድ AI አሲስታንት እንዲሁም ካላችሁ ቦታ ሆናችሁ ያለምንም ሀሳብ ያለምንም ጭንቀት ሞባይል አፕሊኬሽናችንን ተጠቅማችሁ ቪዲዮቻችንን ዳውንሎድ አድርጋችሁ ኦፍላይን አክሰሲቢሊቲ አክሰስ ማድረግ የምትችሉበት ፕላትፎርም ነው አሁኑ ጆይን ማድረጋችሁ እንዳትረሱ የዩቲዩብ ቻናላችን as always ሰብስክራይብ በማድረግ ልክ እናንተ ተማሪዎች ካሉበት ቦታ ሆነው ተደራሽ እንዲሆንላቸው በቀላሉ ኮንተንቶቻችንን አክሰስ ማድረግ እንዲችሉ don't forget to subscribe our channel. Don't forget ደግሞ የቴሌግራም በራችንን ክፍት አድርገን እየጠበቅን ነው። የቴሌግራም ቻናላችን ላይ ሐሳብና ሴታችሁን ኮሜንታችሁን ምናሻሽለው ምን ጨምረላችሁ ነገር ካለ please directly forward ማድረጋችሁን እንዳትረሱ okay now let's go about what classification okay classification now we'll always begin ምን ጀምረው ከምንድነው we'll start from what understanding the purpose አይደለ ሁሉ ጊዜ እንደምላችሁ whenever you want to understand የሆነ ቶፒክን ምንነቱን ካወቃችሁ ፐርፐዙን ከተረዳችሁ then ከዛ በኋላ ያለው ነገር is going to be relatively funny okay በደንብ እንዲያውም ኢንጆይ የምታደርጉት በደንብ ግራስፕ የምታደርጉት ኮንሰፕት ነው የሚሆነው ማለት ነው which is about what purpose right which is about purpose now when we classify things አንድ ነገር በምንከፋፈልበት ሰዓት አምራችን ላይ ክላሪቲ እናገኛለን አይደለ ሁሉንም ነገር አንድ ላይ ድብልቅልቁን አውጥቼ ብሰጣችሁና ነገሮችን ክላሲፋይ አድርጌ ይሄ A ነው ይሄ B ነው በካታጎሪ ማለት ነው ይሄ ነገር A ውስጥ ይካተታል ይሄ ነገር B ውስጥ ነው ይሄ ነገር C ነው D ነው እያልኩ ብነግራችሁ it becomes relatively easier አይደለ ምን ለማድረግ relatively easier to understand not forget okay for understanding and identification which is a very important concept okay now that's the main point of a classification is to group things አንድ ነገር ተመሳሳይነት ያላቸው ወይ ደግሞ ሲሚላሪቲ ያላቸው ነገሮች አንድ ቦታ ላይ ግሩፕ በማድረግ የሰዎችን አንደርስታንዲንግ የሳይንቲስቶችን እንዲሁም ደግሞ በአጠቃላይ ወርልድ ላይ የሚገኙ ወርልድ ዋይድ የሚገኙ የተለያዩ ኮንሰፕቶችን በደንብ እንድንረዳ ግራስፕ እንድናረጋቸው ነው ጥቅሙ ማለት ነው okay that is the main purpose of classification you group organisms based on their similarity okay በሚያመሳስላቸው ነገር ላይ ዲፔንድ አድርገን ክላሲፋይ እናረጋቸዋለን ያም ደግሞ ቤተር የሆነ አንደርስታንዲንግ እና ለመለየት ደግሞ እንጠቀምበታለን አዲስ ነገር በምናገኝበት ሰዓት ግራ እንጋባም ባህሪያቶቻቸውን እስካወቀን ድረስ as long as you understand the different characteristics then it's going to become relatively easier ማለት ነው to classify things okay to classify things ማለት ነው now as always when you are a scientist right when you're studying physics chemistry biology whatever you guys are studying by definition you are a scientist right so as always common in a term ሊኖረን ይገባል classification ልንለው አንችልም አይደል physics ላይ ተሰሙታላችሁ maths ላይ ተሰሙታላችሁ but biologically from a biological point of view ከዛ ኮንሰፕት ተነስተን ስንረዳው the scientific discipline of what naming and grouping organisms is called what taxonomy ተብሎ ይታወቃል okay taxonomy ተብሎ ይታወቃል so the process of what group እናደርጋለን ተመሳሳይነት ባላቸው ነገሮች ላይ ዲፔንድ አድርገን በሲሚላሪቲያቸው ላይ ዲፔንድ አድርገን we group them ከዛ በኋላ ስም እንሰጣቸዋለን ስያሜ እንሰጣቸዋለን ማለት ነው that scientific discipline ወይ ደግሞ የዛ ሳይንስ ስፔሲፊካሊ ምን ተብሎ ይታወቃል taxonomy ተብሎ ይታወቃል ማለት ነው and the scientists are actually called taxonomists ተብሎ ይታወቃሉ ማለት ነው as always microbiology studies about microorganisms አይደለ microbiology የሚያጠናው ሳይንቲስት microbiologist ይባላል okay taxonomy የሚያጠናው ሳይንቲስት ደግሞ taxonomist ተብሎ ይታወቃል ማለት ነው okay now when you discuss about this of course ልክ እዚህ ጋር የምትመለከቷቸው characteristics ላይ ዲፔንድ አድርገን ምን እናደርጋለን ክላሲፋይ እናረጋቸዋለን ማለት ነው it could be what morphologically ያ ማለት መዋቅራዊ ሁኔታቸው ወይ ደግሞ external appearance okay when you it is said what
ሞርፎሎጂ ሲባል ኤክስተርናሊ ምን ይመስላሉ? ኦኬ ስታያቸው what is the external morphology of a certain thing ፊዚዮሎጂካሊ ኢንተርናሊስ ደግሞ ምን አይነት ፊዚዮሎጂካል ፕሮሰስ ነው ያለን? የኔ ፊዚዮሎጂካል ፕሮሰስ ወይ ደግሞ የእናንተ ፊዚዮሎጂካል ፕሮሰስ በአጠቃላይ የሂውመን ቢንግ ፊዚዮሎጂካል ፕሮሰስ ከአኒማል ፊዚዮሎጂካል ፕሮሰስ በጣም ይለያል። የአኒማሎች ከፕላንቶች በጣም ይለያል። right it's completely different so on the basis of the physiology ውስጣቸው ላይ በሚካሄዱ የተለያዩ ኬሚካል ሪአክሽኖች ልትሏቸው ትችላላችሁ። whatever the concept ኢንተርናሊ በሚካሄዱባቸው ነገሮች ላይ ዲፔንድ አድርገን ክላሲፋይ ልናደርጋቸው እንችላለን። that's physiology then comes molecular ይሄ ደግሞ ምን ማለት ነው? genetics okay depending upon the genetics ማለት ነው። በኋላ በደንብ እንመለከተዋለን። genetics depending upon their what depending upon the genetic material is it DNA የዚህን የትምህርት ክፍል ሙሉ ቪዲዮ ማግኘት ከፈለጋችሁ በሞባይል አፕሊኬሽናችን አሊያም ዌብሳይታችንን ጆይን በማድረግ ማግኘት ትችላላችሁ። መልካም የትምህርት ጊዜ